بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا تكبراتشو يا أفريقيا تي في تكتاتلاوش بيالا شباتي الله سلام ودنا أنت يدرس يالكون أهون مولتنيون كفل الكلمة الطيب وبنججر يميل بتأم تروي هنا نججر يميل كقادينوش كمشايخوش جا كوستادوش جا ودنا أنت منا متأو برنامجنا تتكلم بتاعنا تبارك الله فيكم يا هون يعني ملك تمندنا ميهونا مسألة كنبياتوش يصبر كنبياتوش كهالفو نبياتوش مكاكل ለሰብር ምሳሌ የሚሆን ነብይ አንድ ለማንሳት ፈለኩኝ እሱ ምንድነው ማን ነው ካላችሁ ነብዩላህ አዩብ ነው አለይሂ ሰላም ነብዩላህ አዩብ እንግዲህ 70 አመት ህዝቦቹ ላይ ነብይ ተደርጎ ከተላከ ከ70 አመት ቆይታው በኋላ የምታውቁት ጥሪ ያደረገ ተውሂድን ያስተማረ እስልምና ሃይማኖትን በደንብ አድርጎ እየሰበከ የቆየው ነብይ ከ70 አመት በኋላ ለ18 አመት ታሞ ተኝቶ ነበር በዛ ቆይታ ውስጥ በርክት ያሉ ከሙፈሲሮች ኢብኑ አባስን ጨምሮ የሚያነሱት የህመሙን ጥግ ማለት ነው የህመሙን ክብደት የሚያሳይ ብዙ አይነት ነገሮችን ይናገራሉ መታወቁት ነው ቁርአን ላይ ግን የሰፈረው አንድ የሱን መከራውን ብቻ የሚገልጽና መፍትሄውን የሚያሳይ ነው ወአዩበ ኢዝ ናዳ ረበሁ ረቢ ሱብሃንአላህ አዩብን እስኪ ያስተውስ إذ نادى ربه ጌታውን በተጣራ ጊዜ አኒ መሰኒ الضر እኔ ችግር ነክቶኛል አለ شوف አደቡን የነብዩላህ አዩብ አላህን አሳመምከኝ ማለት አልፈለገም ለ18 አመት ነው የተኛው ይሄ ሰው ለ18 አመት ሲተኛ በዛ ቆይታ ውስጥ ይህ ነብይ በዛ የመከራ ቆይታ ውስጥ ያሳለፈውን መከራ ሲያሳዩ ቀደም ሲል ያነሳውላችሁ ሰዎች ሲያነሱ ቁርአን ላይ ባይጠቀስም 18 አመት ደም የሚፈሰው መግል የሚሰውነቱ የሚመግል ነፍሳቶች ሰውነቱ ላይ በመላሱ ድረስ የሚወጡ ሰዎች ሁሉ ያደሙበት ሚስቱን እንኳን ሳትቀር እንድትረቀው እቺኮ እንግዲህ የማህበራዊ ጉዳይም የኢኮኖሚ ጉዳይም በቃ በበሽታው የተነሳ መጀመሪያም ስለማይወዱት ነብይ ስለነበር እንደው በጣም አግልለውት ነበር ሚስቱ ነበረች እንደው እዚህም እዛም ይያለች የሆነ ነገር ያመጣች የተቀጠረች ሰራተኛም የሆነች ምንም ይያለች ያመጣች ታጎርሶ ነበር በተኛበት ነገር ግን በዛ ቆይታ ውስጥ ሚስቱም ታወቀባትና የሱ ሚስት መሆኗ ታወቀባትና እቺኮ የዛ ሰውዬ ሚስት ናት ተባለችና በሷ ላይ ማደሙባት አባረሯት ማለት ነው ሸይጣንም እሷን ጎተጎታት ይላል እሷንም ከሱ ካራቋት በኋላ ሸይጣን መጥቶ ምን ይለዋል አንተ አሁን እውነትም ነብይ ነኝ ትላለህ ነብይ ብትሆን አላህ የላከህ አላህ እንደዚህ ተውህ ነበር ብሎ ሲለው ምን አለው ነብዩላህ አዩብ ያለሁበትን የውስጥ መደሰት ብታይ ኖሮ አንተ አሁንም እንደዚህ ታመመ ተመቃኝብኝ ነበር ተቀናብኝ ነበር የውስጤን እርጋታ ያላህ Subhanahu Wa Ta'ala እኮ ታዲያ 70 አመት አኖሩኝ ሲያበቃ 18 አመት ቢያሳምመኝ ያንን 70 አመቴን ልረሳው ነው ይላል ሁላችሁም እዚህ መሰሙኝ ምናልባት ሆስፒታል ሆናችሁ መሰሙኝ ተኖሩ ይሆናል ወይንም እስር ቤት ወይንም አልጋ ላይ ሆናችሁ ወይንም ታማችሁ አያችሁ 18 አመት ተኝቶ ተዝሚሉ ያሳለፈው የ18 አመት የእመምና የስቆቃው ዘመን ሳይሆን ያሳለፈው የጥሩ ጊዜ ማለት ነው የ70 አመቱ ሱብሃንአላህ ያንን ስላኖርኝ ጌታዬ በጤና በሰላም ጥሩ አርጎ ስላኖርኝ በዚህ 18 አመት ህመም የተነሳ ለውቅሶ አልፈልግም ውስጤ ላይ ስለ ጌታ ያለኝ አመለካከት በታይኖሩ በጣም ከዚህ የበለጠ እዚህ ውስጥ ሆኜ ተቀናብኝ ነበር ይላል ኢብሊስን ማለት ነው አለይሂ ለዓነቱላህ ከዛ ነብዩላህ አዩብ ባለቤቱ በዛን ሰዓት ይላል ምን አለ ባለቤቱንም ከሱ እንደለዩዋትና ብቻውን እንደቀረ ሲያውቅ በሌላ ተፍሲር ደግሞ ሁለት ሰዎች አይተውት በዚህ መከራ ውስጥ ነብይ ነኝ ያለ በዚህ መከራ ውስጥ ይማቀቃል እንደ ብለው ሲያሾፉበት ይመለከትና ረቢ ኢኒ መሰኒ الضر ጌታዬ ሆይ እኔ ችግር ደርሶብኛል እንደምታውቅ ችግር ነክቶኛል እንቅፋት ህመም ነክቶኛል ወአንተ አርሐሙር ረሂሚን እዘንልኝም አይደለም አንተ ታመመህኛልም አይደለም እኔ ችግር ደርሶብኛል ዳር ያለ ነው ጥቆማ ያደረገ ነው ሱብሃንአላህ ወአንተ አለው ደግሞ እንዲታዘንለት ፈልጓል አርሐሙር ረሂሚን እኔ ችግር ከደረሰብኝ አንተ ደግሞ የአዛኞች ሁሉ አዛኝ ነህ እዘንልኝ ማለት ነው ከዛ በኋላ አላህ Subhanahu Wa Ta'ala ፈስተጀብና ለሁ ወነጀይናሁ እሱን ተቀበልነውና ካለበት መከራ አወጣነው ይላል ከዛ በኋላ ምን እንደሆነ ልንገራችሁ ያንን ህመሙን አላህ Subhanahu Wa Ta'ala
ይህንን የደረሰበትን ችግር ሊያወጣው እርኩድ በርጅሊካ ሱረቱ ሳፋት ላይ ባለው እርኩድ በርጅሊካ በእግርህ መሬቱን መታው በእግርህ መሬቱን ምታው ከዛ በኋላ هذا مغتسل بارد وشراب ከውስጥ ላይ ቀዝቃዛ የሆነ ውሃና ጥሩ የሆነ መጠጥ ይወጣልሃል ብሎታል ልክ እንደመጣው ውሃ ወጣለት ይላል በነገራችን ላይ በመት የፈለቁ ውሃዎች ሶስት ቦታ ላይ አሉ አንደኛ ነብዩላህ አዩብ ነው ሁለተኛ ደግሞ ሙሳ ነው ሶስተኛ ደግሞ ጅብሪል በክንፉ ዘምዘምን ያፈለቀበት ለነብዩላህ እስማኤል ማለት ነው እነዚህ ሶስት ናቸው አንዱ ነብዩላህ አዩብ ነው መሬቱን መታ አድርጎት ውሃ ወጣለት ያንን ውሃ ጠጥቶት የታጠበበት እንዳለ ልብሱን አውልቆ ይላል አንድ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያነሱት ሐዲስ አለ በዛ ሁኔታ ውስጥ ሆኖ ልክ እንደተሻለው ልብሱን አውልቆ የታጠበ እንዳለ ከሰማይ ላይ እንትኖች ወርቆች አንበጣ የሚመስሉ እንደ አንበጣ የበዙ ወርቆች ዱብ ሲሉለት በዛ ቦታ ላይ ባስቀመጠው ልብሱ ይሰበሰበው ጀመረ ሰብሰብ ሲያረገው አላህ Subhanahu Wa Ta'ala ምንድነው ይሄ ዓለም ተኩን አግኒቱከ አማ ተራ ካየሁ ነገር አላብቃቃውም ነበር እንዴ ብሎ ሲለው ላግና عن بركتك شوفوا ወዲያው ታሪክ ተቀየረ ወዲያው ነብዩላህ አዩብም አመለካከቱ ወዲያው ተቀየረ እዛው እኮ ተሽሎት እየታጠበ ባለበት ቦታ ነው እንዲሻለው እየታከመ ባለበት ቦታ ላይ አላህ Subhanahu Wa Ta'ala ወርቅና ዘነበለት ስለዚህ ነብዩላህ አዩብ 18 ዓመት አልጋ ላይ ተኝቷል 18 ዓመት ተንከራተዋል ተሰቃይተዋል እዛው ውስጥ ሆነ አላህ Subhanahu Wa Ta'ala ባሁኑ መልኩ ሲለመኑ የነበረው መከራ ውስጥ ያለን ሰዎች እንደዚህ ያሉ ሰዎችን እናስተዋሳቸውና እንደነዚህ ያሉ ነቢያቶችን ያስተዋስን ወደዛ ብንመለስና አላህ Subhanahu Wa Ta'ala ብንለምኑ ይሻላል ዛሬ የምንመለከተው ጂሃዱ ነፍስ ወወሳኢሉ ነፍስን መታገልና መታገያ መንገዶቹ የሚል ነው የምንመለከተው ያንም አስመልክቶ ይላሉ ابن بطال የተባሉት ልቅ ጂሃዱ المرء نفسه هو الجهاد الأكمل አንድ ሰው ራሱን መታገሉ ነፍሲያውን መታገሉ ሙሉ የሚባለው ብቻ ሳይሆን እጅግ ሙሉ ትግል ማለት ከነፍሲያ ጋር ነው قال تعالى اللهم بلوال واما من خاف مقام ربه ونهى النفس عن الهوى فان الجنه هي المأوى الى الله سبحانه وتعالى من معناته واما من خاف يفرى ما مقام ربه جيتاو فيتقوم الله بلو يفرع سو الى الله ونهى النفس نفسيانم ياقدات ياقبات يكلكلات عن الهوى سميتو ان كمكتل يفلغچون كمهون يتكلاكلنا ياقته فان الجنه هي المأوى يسو منورياو جنة يسو منوريانات الى الله جنة منورياچو كميهونو باليوچ الله يادرغننا ويقع بمنع النفس عن المعاصي ይህ ነፍሲያን መታገል የሚባለው ነገር ነፍሲያን የምትፈልገውን ወንጀል እንዳትሰራ መከልከል አይኔ አጅነቢ ሊያይ ሲል حرام ነው በለው እና ዘፈን መስማት ሲናፍቅ ጆሮ حرام ነው አጅነቢ መጨበስ ሲፈልግ حرام ነው ኸምር መጠጣት ሲፈልግ حرام ነው ድግምት ቤት ወይም ጠንቋይ ቤት መሄድ ሲፈልግ መስራት ሲፈልግ حرام ነው ሽርክ ነው ይሄ ነገር አይቻልም የሚል የሚያግድ ሰው መሆን وبمنعها من الشبهات መምታቻ የሆኑ ይፈቀዳል አይፈቀድም ከሚባል ነገርም ማገድ وبمنعها من الاكثار من الشهوات فلاغوتوان كما بذاتم ماجد المباحه يتفقدوا الراس لمثال نبل حلال ምግብ ስትበላ ማር ነው እንበል ወተት ነው እንበል ቅቤ ነው ዝም ብለህ እስካፍንጫ መብላት የለብህም حلال ነው ከመሆኑም ጋር ግን በመጠኑ ቀመሳር ጋር ለመኖር ያህል ለመስራት ኢባዳ ለመስራት ያህል ነው መሆን አለበት ሌሎችም حلال ተብሎ ወደ حرام ያደርሳሉ ተብሎ የሚሰጉ ከሆነ ከምግብ ውጭ ያሉም ሊሆኑ ይችላሉ ከንግግር ሊሆን ይችላል ከተግባር ሊሆን ይችላል ከሚጠጣ ከሚበላ ሊሆን ይችላል ከሚታይ ከሚነካ ሊሆን ይችላል لتتوفر لها في الاخره የት እንዲመቻችለት ነው حلالውን እንኳን ምትቀንስባት አኺራ ላይ ይበልጥ ተማልቶ እንዲያገኘው ማለት ነው እና ሌላው ነፍስ ሲባል አንዋዕ አላት ነፍስ አማራ ቢሱ በኩፉ የምታዝ ነፍስ አለች አላህ ከሷ ትእዛዝ ይጠብቀን ان النفس لاماره بالسوء በማለት አላህ ገልጾታል الا من رحم ربي ጌታዬ ያዘነለት በስተቀር ሱረቱ ዩሱፍ ላይ እንደተገለጸው ሌላው ነፍስ ለዋማ አንዳንድ ጊዜ ወንጀል አንዳንድ ጊዜ ኸይር ስራ የቀላቀለች ምትሰራ ብቅልም ምትል ነፍስ አለች አላህ የማለባት ናት እሷም ولا اقسم بالنفس لوامه ያላት ማለት ነው ሌላ الذين امنوا ሌላ ደግሞ ነፍስ مطمئنه ነው النفس المطمئنه በሚባል የተገለጸችው ናት ሌላኛዋ الذين امنوا وتطمئن
قلوبهم لذكر الله ألا بذكر الله تطمئن القلوب بمالة الله عند جلس أو مالتنا بقرآن بذكر بصلاة على النبي بعبادة بصلاة بخير سراء إركاتا يمياغنيو نفسه تشالو الله نفساتنا كنسو نفس الله يدرق لنا رسول عليه الصلاة والسلام يلالو ألا أخبركم بالمؤمن مؤمن ما عندهنا ألنقراتشو هنديالو من أمنه الناس على أموالهم وأنفسهم سووش لهبت يوتاتشو يعمنوت والمجاهد والمسلم دغمو تككلنيا مسلم የሚባለው ደግሞ من سلم المسلمون من لسانه ويده ከጁም ከምላሱም አደጋ ችግር ሸር ሰዎች ሰላም የሆኑበት ነው ሙስሊም ማለት والمجاهد من جاهد نفسه ሙጃሂድ የሚባለው ትክክለኛ ሙጃሂድ ነፍስያውን የታገለ ነው አሉ ረሱል አለይሂ ሰላቱ ወሰለም በምን في طاعة الله اللهን በመታዘዝ መንገድ والمهاجر من هاجر الخطايا والذنوب ሙሃጅር ተሰዳጅ የሚባለው ከወንጀል የተሰደደ ነው ወንጀልን የኃጢአት አይነቶችን حرام ነው ብሎ የቆመ ነው በበለጠ ተሰዳጅ አጅር ሊያገኝ የሚችለው ተሰዳጅ ሊባል የሚችለው ማለት ነው ለዲን ተሰድጃለሁ ብሎ በተሰደደበት አገር አንድ ሰው ወንጀል ቢሰራ ተሰዳጅ አይባልም እና ከወንጀል የሚቆጠብ ሲሆን ግን ባለበትም የተሰዳጅ ደረጃ አለው ማለት ነው ሱብሃንአላህ ባሪያው የጀነት የታጠረች መሆኗን ሊያቅ ይገባል እንደዚሁም ጀሃነምም የታጠረች መሆኗን የታጠሩበት ነገር ግን ይለያያል ስለዚህ አጥር ከፍቶ የሚገባ ሰው መሆን የለበትም ማለት ነው አላህ እናንተንም በሰማችሁት የምትጠቀሙ እኔንም ባሰማዋችሁ ያድርገን ይያልኩኝ የዛሬ ቆይታችን ይሄን ይመስላል ወሰላሙ አለይኩም ወራህመቱላሂ ወበረካቱ ስለ ትዕግስትና እንደዚሁም ደግሞ ይሄ በተለይ አስብሩ ሚፍታሁል ጀና ትዕግስት የጀነት ቁልፍ ናት የሚል ነው ርዕሳችንና በዚህ ስር ሶብር ምንድነው እንደዚሁም የሶብር አይነቶች ምንድናቸው የሚለውን ኢንሻአላህ እኔ አጠር አድርጌ አነሳለሁ የቀረው ደግሞ ከሶብር ጋር ተያያዥነት ያለው ሌሎች ወንድሞች ያነሳሉ አላህ Subhanahu Wa Ta'ala ስለ ሶብር ሲያነሳ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላቸዋል ገና ቁርአኑን ሁለተኛው ዙር ላይ ሲያወርድ ከኢቅራ በኋላ ቀጥሎ የወረደው ሱረቱል ሙደሲር ነው እዛ ላይ ወሊረቢከ فاصبر لجيتا تاجس بلو ያዛቸዋል انما يوفى الصابرون اجرهم بغير حساب ታጋሾች አጅራቸውን የሚያገኙት ያለ ገደብ ነው ተብሏልና ሶብር የሚባለው ነገር በሃይማኖቱ ጉዳይ ላይ በሁሉም ቦታ ላይ ይገባል ሶብርን በተመለከተ እንግዲህ ልክ ያለው ስፍራ ከዲን ራስ ከአካል ያለውን ስፍራ ያህል ነው ይላሉ ኢማም አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ሲናገሩ الصبر من الايمان بمنزله الراس من الجسد ምንድነው ያነሱት ትዕግስት ሶብር የሚባለው ከኢማን ያለው ስፍራ ልክ ራስ ከአካል ያለውን ቦታ ይወክላል ይላሉ ታዲያ ይሄ ሶብር ማለት ምን ማለት ነው የሚለው ነገር ሁላችንም ማወቅ አለብን ብዙ ጊዜ ሶብር አድርግ ታገስ እስቢር ሲባል እንሰማለንና ሶብር ምንድነው ሶብር ማለት በቋንቋ ደረጃ አልሐብሱ ወልከፍ ማለት ነው ከአንድ ነገር መታቀብ መቆጠብ ማለት ነው الله قرآن لاي نبينا صلى الله عليه وسلم سيناغراچ واصبر نفسك مع الذين يدعون ربهم بالغداة والعشي نفسهن استاغس نفسهن عقب كمان ጋር ከነዛ ጌታቸውን ጧት ማታ ከሚያመልኩት እሱን ከሚገዙት ሰዎች ጋር አይሱን ፊት ፈልገው እነሱ ጋር አስታክስ ማለት ወደ ሌላ ቦታ ትሄድ እዛ ላይ ያዛት ነፍስህን احبس نفسك معهم ማለት ነው ነፍስህን ከነሱ ጋር አድርግ ማለት ነው ይሄ ቋንቋዊ ትርጓሜ ነው የአልሐብስ ወልከፍ ለሚለው ነው ሶብር የሚባለው ነገር በሸሪዓዊ ትርጓሜ ሐብሱን ነፍሲ አላ ፊዕሊ ሸይን ነፍስን አንድ ነገር እንድትሰራ በዚያ ላይ ወጥሮ መያዝ በዚያ ላይ ማቆም አው ተርኪ ወይም ደግሞ አንድ ነገር እንዳታደርግ ነፍስን ለጉሞ መያዝ ያ ምንድነው ابتغاء وجه الله يا الله سبحانه وتعالى ፊት ፈልጎ ምን ማድረግ ነፍስን በአንድ ስራ ላይ እንድትሰማራ ማድረግ እዛ ላይ አስታግሶ ማቆም ኦር ደግሞ ምን ማድረግ ነው ነፍስ ወደ ሌላ ነገር እንዳትገባ መጥፎ ነገር ላይ እንዳትሄድ ወጥሮ መያዝና እዛ የተከለከለው ቀጠና እንዳትገባ ባለበት ቦታ መቆም ማለት ነው ያላህን ወጅህ ፈልጎ ይሄ እንግዲህ ሶብር ተብሎ ይገለጻል ይላሉ الله والذين صبروا ابتغاء وجه ربهم ይላል ሲያነሳ ይሄ ሶብር የሚባለው ደግሞ ነፍስን ስታስታግስ አንድ ነገር ላይ አንድ ነገርን በመስራት ወይም ደግሞ ካንድ ነገር በመቆጠብ ነፍስህን ስትከለከላትና በዛ ላይ ወጥራ ስትይዛት ይሄ ያላህን ፊት ፈልገው መሆን ስላለበት والذين صبروا ابتغاء وجه ربهم የጌታቸውን ፊት ፈልገው የሚታገሱ ብሏል ወሊረቢከ فاصبر ብሏልና ሶብር ይላሉ ዑለማዎች ሶስት አይነት ሶብር አለ ይላሉ ሲያነሱ አንደኛው صبر على طاعة الله
አላህን ሱብሓነሁ ወተዓላን በመታዘዝ አላህ ያዘዘን ነገር ላይ ነፍስያችን ሁሌም በዛ ላይ እንድትጸና ማድረግ ይሄ ሶብር ዐላ ጣዓቲላህ ይባላል። ሁለተኛ ወሶብር አማዕሲየቲላህ የሶብር አይነቶችን ስናይ ሁለተኛው ደግሞ ነፍስያችን ኃጢያት ውስጥ ሄዳ እንዳትዘፈቅ ያችን ነፍስያችንን ወደዛ እንዳትሄድ ለጉሞ እንደዚህ ልጓሟን ወጥሮ መያዝ ይሄም الصبر عن معصية الله يبالال ليلاو صبر على أقدار الله المؤلمة الله يوسناتشو لنفسياتنا ما يسمى የሚያሳምም የሚያስጨንቅ ለምሳሌ ምን ወደው ማጣት ሊሆን ይችላል ንብረታችን መውደም ሊሆን ይችላል የተለያየ ጉዳት ጤና እክሎች ምናን የመሳሰለ ይመጣል በዛን ሰዓት ነፍስን እንድትታገስ ማድረግና ያላህን ውሳኔ በጸጋ እንድትቀበል ማድረግ ይሄም ሶብር ይፈልጋል ስለዚህ የሶብር አይነቶችን በሶስት ከፍለው ያስቀምጣሉና እዚህ ቦታ ላይ ስለ ሶብር ሲያነሱ ሐብሱ ነፍሲ አላ ፊዕል ሸይእን የሚለው ነፍስን በአንድ ነገር ላይ ማስታገስ አንድ ነገር እንድትሰራ ማስገደድ የሚባለው የመጀመሪያው ሶብር አላ ጣዓቲላህ ይገባል አው ተርኪ የሚለው ደግሞ ሁለቱ የሶብር አይነቶች ማዕሲያ ውስጥ ሄዳ እንዳትገባ እንደዚሁም ደግሞ ማማረር የሚባለው ነገር እንዳይመጣ ማለት ነው ስለዚህ ሶብር የሚባለው ነገር በአጠቃላይ ነፍስን በአንድ ነገር ላይ እንድትታገስና እዛ ላይ ጻንታ መልካም ነገር መስራት ላይ ከሆነ በዛ ላይ እንድትዘወትር ከመጥፎ ነገር እንድትቆጠብና ያላህን ሱብሓነሁ ወተዓላን ውሳኔ በጸጋ እንድትቀበል ማድረግ ነው ባይሆን ሶብር የሚባለው ነገር ያላህን ሱብሓነሁ ወተዓላን ፊት ፈልጎ ከሆነ ነው አላህ ወለዲነ ሰበሩ ابتغاء وجه ربهم واقاموا الصلاه እነዚያ እንግዲህ የጌታቸውን ፊት ፈልገው የሚታገሱ ሰላትን የሚሰግዱ ከሰጠናቸው ሲሳይ የሚሰጡ ብሎ ሙእሚኖችን በእንደዛ አይነት መልኩ ነው ያስቀመጠውና የሶብር አይነቶች ሶስት ናቸው በሶስቱም ሷቢር ሆኖ መገኘት ያስፈልጋል ሶብር የሚባለው ነገር እንግዲህ አዲ እንዳነሱት ሚን الإيمان بمنزلة الرأس من الجسد ነው ሶብር ያሌለው ሰው ኢማን የለውም ሁሉ ተብሏልና ሶብር ትዕግስት የሚባለው ነገር ልክ አንገት ከሰውነት ያለውን ስፍራ ላይ ነው ያለው በሁሉም የዲን ነገሮች ይገባል አላህ ከታጋሾች ከሷቢሮች ያድርገን ሷቢሮችን እንግዲህ አላህ Subhanahu Wa Ta'ala ወበሽር ሷቢሪን ያለው ታጋሾችን አብስራቸው الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون መከራ ሲያገኛቸው ያጣነው የደረሰብን አይደለም ያለን ነገር ሁሉ ማናችን ያላህ ነው ብሎ ወደ አላህ የሚያስጠጉናቸው ብለዋልና አላህ ከታጋሾች ያድርገን ሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወሰለም